ዘሩንም በባህር ዳር እንዳለ አሸዋ በሰማዩም ላይ እንዳለ ከዋክብት እንደሚያበዛ ተስፋ ሰጠው። አብርሃምም እግዚአብሔርን አመነ። ከዚህም እምነቱ የተነሣ እግዚአብሔር ጻድቅ ነህ ብሎ አወጀለት። አሕዛብም የእግዚአብሔር ወዳጅ ብለው ጠሩት። ከዕለታት በአንዱ ቀን እግዚአብሔር አብርሃም በእርሱ መታመኑንና ትእዛዛቱንም የሚጠብቅ መሆኑን ለማወቅ ፈተነው። ስለዚህ አብርሃም ልጁን እንዲወስድና ለእርሱ እንዲሰዋለት አዘዘው። አብርሃም ዘሩ የሚበዛው በዚህ በአንድ ልጁ በኩል እንደሚሆን ያውቃል። ሆኖም ግን እግዚአብሔርን በማመን ታዘዘ። ስለዚህም ልጁን ለእግዚአብሔር መሥዋዕት አድርጎ ሊያቀርብ ተዘጋጀ። እግዚአብሔር ግን አብርሃም በልጁ ላይ አንዳች አታድርግበት፣ እኔን እንደምትፈራና ልትታዘዘኝም ምን ያህል ዝግጁ እንደሆንክ አውቄአለሁ አለው። አብርሃምም አንድ በግ አየ፣ ቀንዶቹም በደረቅ ቁጥቋጦ ተይዘው ነበር። አብርሃምም እግዚአብሔር ያዘጋጀውን ጠቦት ወስዶ በልጁ ምትክ ለእግዚአብሔር መሥዋዕት አድርጎ አቀረበው። እግዚአብሔር በአብርሃም ልጅ ምትክ ጠቦቱን ለመሥዋዕትነት በማቅረቡ ለሰው ልጆች ያለውን ታላቅ ፍቅር አሳይቷል። የእርሱም ፍቅር መልካም አባት ለልጆቹ ያለውን ዐይነት ነው። በዚህም እግዚአብሔር በሰው ልጆች ምትክ የፍጻሜ መሥዋዕት ለማቅረብ ያዘጋጀውን ዕቅድ ገለጠ። ከብዙ ዘመናት በፊት እግዚአብሔር የአዳምን ዘር ኀጢአትና ኀፍረት እንዲያስወግድና በእነርሱም ምትክ ታላቅ መሥዋዕት እንዲሆን አንዳች ኀጢአት የሌለበትን ሰው እንደሚልክ ለነቢያት ገለጠላቸው። የእርሱም መሥዋዕትነት በእርሱ የሚያምኑ ሁሉ ከእግዚአብሔር ጋር ለዘላለም መኖር የሚችሉበትን መንገድ ይከፍታል። ነቢያትም ይህንን ሰው ክርስቶስ ብለው ይጠሩታል። እግዚአብሔር ሰዎችን እንዲያድንና ንጉሣቸው እንዲሆን በእግዚአብሔር ሥልጣንና ኃይልም ለዘላለም እንዲገዛቸው ክርስቶስን ይልካል ብለው ተናገሩ። ከመምጣቱ 100 ዓመታት ቀደም ብሎ ነቢያቱ ክርስቶስ ስለሚያከናውናቸው ተግባራትና በእርሱም ላይ ስለሚደርሱበት ነገሮች ተናገሩ። ዳዊት የተባለው ነቢይ እግዚአብሔር ክርስቶስን አንተ ልጄ ነህ አለው ሲል ይናገራል። የእግዚአብሔር ልጅ የሚለው መጠሪያ ክርስቶስ ከእግዚአብሔር ጋር ያለውን የቅርብ ግንኙነትና እንደ አዳኝና ንጉሥ ያለውን ድርሻ የሚያመለክት ነው።